ዛሬ ፈተና አብረን ልንፈትን ነው። እዛ ኦልሬዲ ደርሻለሁ። አሉ እኔና አንድ አስተማሪ ፈታኝ አንድ ክላስ ውስጥ እንፈትናለን። 10 ደቂቃ 15 ደቂቃ ደጋግሞ ተናግሮ የማይረዱ አሉ። ዩቱብ እንዴት ናችሁ ጋይስ? ሰላም ነው አለን። እንግዲህ ዛሬም ደግሞ በሌላ ቪዲዮ ተመልሼ መጥቼላችኋለሁ። እሱም የሚሆነው ዛሬ ፈተና አብረን ልንፈትን ነው። እዛ ኦልሬዲ ደርሻለሁ። ባይዞ የኔ ቀጠሮ አልነበረም ዛሬ፣ የኔ ገና 2 ሳምንት ውስጥ ነውና የባለፈውን ቪዲዮ ስለወደዳችሁት ጠቃሚ ነው ብዬ ይሄኛውንም ደግሞ ቀጥዬ ለመስራት ኤክስትራ መጥቼ ትምህርት ቤቱን ጠይቄ የኔ ተርሚን ወይ ቀጠሮ ባይሆንም እንደዚህ መስራት ፈልጋለሁ ብዬ እሺ ብሎኝ መጥቻለሁ። ስለዚህ እንደውም ዛሬ በቃ ፍሪ ነኝ ማለት ነው። ወደ ቤት ገብቼ መመለስ እችላለሁ። አሁን ገብተን ምን ላይ እንዳሉ እናያለን። ኖርማሊ 9 ሰዓት እንደ ኢትዮጵያ 3 ሰዓት ማለት ነው ፈተናው ይጀምራል። አሎ ሞግና አልስኩት ሃይ አልስፊት Vielleicht wegen der Bahn oder so Verspätung. Ich habe nichts gehört. Wieso sind die? Ist Silvia auch nicht? Ja, oder? Okay. Heute mache ich YouTube-Video. Ne? YouTube. Ja, ገብቶ ተቀምጧል። ተፈታኞቹ ብዙ ሰው አልመጣም። Ja, auf Deutsch kann ich auch sprechen. Kein Problem. በጀርመንኛ አውራ እየተባልኩኝ ነው። ሰዎች ሁሌ የሚሆነው 20 ወይ 21 ሰው ነው የሚበዛ። ዛሬ ግማሽ ነው የመጣው። ሜቢ ባቡር ሌት ሆኖ ምናምን ይሆናል። እየጠበቀን ነው። ተፈታኞቹ አሁን አንድ ክፍል ውስጥ ገቡና ሻንጣቸውን፣ ጃኬታቸውን፣ ቦርሳቸውን ምናምን ያስቀምጣሉ። ትስቃለች አንዷ ፈታኝ የፈቀደችልኝ። ሰላም አበሻ ሁሌ አይጠፋም። እዚህ በአይንስ ሲኖር አንድ ሁለት እያሉ አሁንም እንግዲህ የመጡ ነው። ክላሱ ይሄን ይመስላል። ያው የፈተና ሳይሆን ከፈተና ጎን ያለው ያው ኖርማል ትምህርት ክላስ ማለት ነው። ተፈታኞቹ ወደዛ ነው ያሉት፣ ግን ያው እነሱን መቅረጽ አልፈልግም፣ ችግር ውስጥ መግባት አልፈልግም። ደግሞ ሳስፈቅዳት ነግራኛለች፣ ስጨርስ ታሳየኛለህ ብላ በጣም ጠንቃቃ ናት። እና እዚህ የተማራችሁት ልጆች በእርግጠኝነት ታውቃላችሁ። አሁን ሊጠሩ ነው ተፈታኞቹ። ያው ያልመጡ ቀሩ ማለት ነው። እነዚህ ከጀመሩ በኋላ ከመጡ ተበሉ። ደግሞ የሚጀምረውም በሆርን በሊስኒንግ ስለሆነ አንድ ላፕቶፕ ላይ ከተጀመረ ያው ስለሚያመልጣችሁ ማስገባትም ይከብዳል፣ አይቻልም። 6 አልመጡም እስካሁን፣ ግን ይኸው እየተጠሩ ነው እየገቡ። ታሽም ንሽ ምትነም ይሄ ላስ ያ einfach ablegen ቦርሳዋን ይዛ ልገባ ነበር እና መልሺ እያልኳት ነው እንግዲህ እያገዝኳቸው ነው። ጃኬት እዚህ ክፍል ውስጥ አዎ፣ ችግር የለም ዝም ብለህ አስቀምጥ አንድ ቦታ። ያ እሱንም እርሳሱንም ማስቀምጥ፣ ያ ስክሪፕቶ ብቻ ነው። አዎ እሱንም ማስቀምጥ ስክሪፕቶ ብቻ። ያ እንዳያሳስት ይዘህ ከገባ በሱ አድርገህ በቃ በሱ ብቻ። ይሄኛው እንደዛ ነው። እርሳስና ላፒስ ይዞ እየገባ ነበር። ስክሪፕቶ ይዞላ አልመጣም። ከዚህ ከቢሮ ነው የወሰደው። አላወቅም። ይሄኛው ፈተና በስክሪፕቶ ነው በእርሳስ ሳይሆን፣ በኋላ ላይ እነግራችኋለሁ የትኛው ፈተና እንደሆነ ይሄኛውና ልዩነቱ እስከ ሌላኛው ጋር የሚለው። አሁን ገብቷል። 2 ግሩፕ ናቸው። ኖርማሊ 20 ሰው ነው አላልኳችሁም አንድ ክላስ ውስጥ። ስለዚህ 10 አንድ ክላስ ውስጥ፣ 10 ደግሞ ሌላ ክላስ ውስጥ ገቡና እኔና አንድ አስተማሪ ፈታኝ አንድ ክላስ ውስጥ እንፈትናለን። ሌላ ፈታኝ አስተማሪና አንድ እንደኔ የምትሰራ ልጅ ደግሞ ሌላ ክላስ ውስጥ ማለት ነው። እኔ ዛሬ ግን ስለሌለው የኔ አይነቶቹ 2 አሉ ማለት ነው ዛሬ እዚህ ጋር። ስለዚህ አሁን እነሱ ገብቷል። ምንድነው የምቀጥለው አሁን ኢንስትራክሽን በሌሩንግ የሚባለው 15 ደቂቃ እርሳስ አይፈቀድም ስክሪፕቶ እንጂ በዚህኛው ፈተና
እና እንዴት መልስ መስጠት እንደሚችሉ ምናምን የተለያዩ መንገዶች አሉና እሱን እርስ በርስ መነጋገር እንደማይቻል ምናምን ሁሉንም ነገር ያስረዳቸዋል ማለት ነው። እንደዛም ሆኖ 10 ደቂቃ 15 ደቂቃ ደጋግሞ ተናግሮ የማይረዱ አሉ እውነት ለመናገር ማለት ነው። ስለዚህ አሁንም ሞር ለእናንተ እነግራችኋለሁ በኋላ ላይ ስትመጡ እንዳትቸገሩ ጠብቁኝ። አንዱ መጣ አሁን መቶ ጉትንታግ ብሎ አሁን ገና ስላልተጀመረ ደግነቱ እንዲገባ ተፈቀደለት። እዛ ጋር ነበሩ ተሰብስበው የነበረው እቃቸውንም ምናምንም ያስቀመጡት ማለት ነው። ይጠበቃል፣ ያው ይጠበቃል ሳይሆን በቃ ይቀመጣል፣ ማንም አይነካም። እኛም እዚህ ስላለን ያ ጋይስ ፈተናው ተጀምሯል። እኔም ደግሞ ከአጠገብ ያለው ሩም ውስጥ ቁጭ ብዬ አንዳንድ ነገር ልላችሁ ነበረ። ከዛ እዛ ቢሮ ጠንቃቃ ነች ያልኳችሁ መታ እስኪ እስካሁን የቀረስከውን አሳየኝ ብላ እያንዳንዱን አይታ ኦኬ ችግር የለውም ብላ ሄደች። ያው አንድ ቦታ የትምህርት ቤቱ ሎጎ ድንገት አስገብቼ ነበር። የሆነ ሰከንድ ኤዲት ሳረግ ወይ አጥፋለሁ ወይ ብለርድ አደርጋለሁ። ምንድን ነው የሚያደርጉት አሁን እዚህ የምትፈተኑት? መጀመሪያ ላይ ሊስኒንግ ነው የመስማት ሆርን የሚባለው አንድ 25 ደቂቃ ከላፕቶፕ ይከፈትላቸዋል። ከዛ እሱን እየሰሙ የፈተናው ወረቀት ላይ ያለው ጋር ደግሞ እያነበቡ እየሰሙ ይመልሳሉ ማለት ነው። ሁለተኛ ላይ ደግሞ ሌዘን ይባላል የማንበብ እያነበባችሁ ከዛ መልስ መመለስ ማለት ነው። ሶስተኛው ደግሞ መጻፍ ነው። ሌላ ወረቀት ይሰጣችኋል። እዛ ላይ ኢሜል ወይ ደብዳቤ አለ። ሁለት ጥያቄ ነው ሁሌም የሚሰጠው። ከዛ ከሁለቱ አንዱ መርጣችሁ ነው ካነበባችሁ በኋላ ኦኬ ይሄን እሰራለሁ ብላችሁ ነው። ደስ የሚለው እሱ የሆነ ሲቹዌሽን ይሰጣችኋል። እንደዚህ ሆነ ከዛ ብሎ ታች ላይ 4 ፖይንት ይሰጣችኋል። ለምሳሌ እንግሊዘኛ መማር ፈለጋችሁ ብሎ ታች ላይ ደግሞ የኮርሱ ብር ስንት እንደሆነ፣ ሰዓቱ የኮርሱ ሰዓት መቼ እንደሆነ፣ መቼ እንደሚጀምር ምናምን ደግሞ ጠይቁ ይላል። ብዙ ጊዜ 4 ፖይንት ናችሁ። ለእያንዳንዱ ፖይንት የሆነ ነገር መጻፍ ነው። ያው ብዙ ጊዜ ሰው ስለሚፈራ ነው ይሄን ዲቴል የምነግራችሁ። ሁሉም ነገር እዛ አለ። ምንም በቃ ትንሽ የሆነ ከራሳችሁ ከጭንቅላታችሁ አስባችሁ ፋንታዚ አድርጋችሁ መጻፍ ነው እና ምንም የሚያስፈራ ነገር አይደለም። እና በአይንስ ላይ 2 አይነት ፈተናዎች አሉ ማለት ድርጅቶች ማለት ነው። አንድ ቴልክ ይባላል። ሌላኛውና እዚህ ትምህርት ቤት በጣም በሰፊ እየተሰጠ ያለ ደግሞ ጋስት ይባላል። እዛ ላይ ልክ በቃ ይሰጣችኋል የአንሰር ሺት መልስ የምትመልሱበት እና እንደ ማትሪክ የኛ ሀገር ማትሪክ አለ እንደሱ በቃ ስማችሁን የአባት የእናንተን ምናምን ሙሉ ጽፋችሁ ከየት እንደመጣችሁ መቼ እንደተወለዳችሁ የፈተናው ቀን የፈተናው ትምህርት ቤት ሞልታችሁ መፈረም ነው። የቋንቋ ፈተና ላይ መልቲፕል ቾይስ ነው። እሱም ደግሞ ከኤ እስከ ሲ ነው። ኤ ቢ ሲ ማለት ነው። እቺ ኤሊፕስ ነገር የለችም እሷ ነች እቺኛዋ ማለት ነው። አሁን እንደዚህ ኤ ከሆነ መልሱ እንደዚህ ማድረግ ማለት ነው። አውስ ማለት ይባላል በጀርመንኛ። እሷ ማድረግ ነው። ፈተናው በእርሳስ ነው። ይሄኛውን ሰርታችሁ ቢ ነው ወይ መልሱ ካላችሁ በዚህ በላጲስ አጥፍታችሁ ቢ ላይ ወይ ሲ ላይ እንደገና ደግሞ ማድረግ ነው። በጣም ቀላል ነው እሱ። ቢቱና ሲዋን ላይ ግን አሁንም ተልክ ነው ያለው። ወደ ገስት እና የዛሬው ስንመለስ እሱ ትንሽ ለየት ይላል። አንደኛው መልስ የሚሰጠው በስክሪፕቶ ነው። የጻፍንም የመልቲፕል ቾይሱንም ማለት ነው። 4 ማዕዘን አለው እሱ ደግሞ። ከዛ አሁን እንደዚህ መልሱ ኤ ከሆነ ኤ ላይ ክሮስ ታረጋላችሁ ማለት ነው። ክሮስ ብቻ በደንብ ማለት ነው። ሞልታችሁ ምንም እንትን ሳትሉ እንደዚህ አድርጋችሁ ታስቀምጣላችሁ። ኤ አይደለም ቢ ነው ካላችሁ ደግሞ ኤን አጥፍታችሁ ሙሉ ጥቁር ታረጋላችሁ። ሽቫስማትን ወይ ደግሞ አውስማለን ይባላል። እዚህም ስትፈተኑ ፈታኞች ስሉ ትሰማላችሁ። ከዛ ቢን ክሮስ ማድረግ ነው በቃ ኦኬ አለቀ። ግን አሁን ተመልሰ ወይኔ መልሱ እኮ ኤ ነበር ካላችሁ ደግሞ እንደገና ተመልሳችሁ ይሄኛውን ታረጋላችሁ። ቢንም እንደዛው ጥቁር አድርጋችሁ ኤ ላይ እንደገና ሰርክል ታረጋላችሁ። እኔ አሁን ኤውን ዝቅ አድርጌ ስለጻፍኩ ነው እንጂ ኤው አይገባበትም። 4 ማዕዘኑ ላይ ብቻ አንድ ሰርክል ታረጋላችሁ። ትክክለኛው መልስ ኤ ነው ማለት ነው። አሁን ኮምፒውተር የሚያነበው ይሄኛውን ነው። ከዚህ በኋላ ወይ ሲ ወይ ቢ ብትሉ የለም በቃ ያለው ቻንስ ይሄ 3 ብቻ ነው እስካሁን ማለት ነው ጋስት ላይ። እነዚህ አይነት መልሶች
በምንም ታምር አይፈቀዱም። ኮምፒውተርም አያነብም። ስለዚህ 0 ፖይንት ይሆናል ማለት ነው። መልስ ስትመልሱ የገስት ፈተና ላይ ቢዋን ስትፈተኑ መጠንቀቅ አለባችሁ ማለት ነው። ለፈተና የሚያስፈልገው ነገር ስክሪፕቶ፣ ፓስፖርት ነው። ውሃም ከፈለጋችሁ የምጠጣ ነገር፣ ከዛ ገብታችሁ ፈታ ብላችሁ ተፈትናችሁ መውጣት ነው። ፈተናዎቹ ላይ መሀል ላይ ስቶፕ የሚባል ወይ ስቶፕ ይባላል በጀርመንኛ፣ እንደዚህ አይነት ነገር ታያላችሁ የመጨረሻ ላይ ማለት ነው። እንደዛ ማለት እዛ ጋር ከደረሳችሁ ማቆም አለባችሁ፣ መቀጠል የለባችሁም። አንድ ፈታኟ ወይ ፈታኙ ወይ እኔ ቀጥሉ እስከምላችሁ ድረስ ማለት ነው። ይሄን ግን ኢግኖር አድርጋችሁ ካለፋችሁና የመጽሐፉን እስኪ ትንሽ ላንብብ ብላችሁ ከገባችሁ እና እኔ ወይ አንድ ፈታኟ ካየቻችሁ በቃ አስቸጋሪ ነው። ሂድ ወደ ቤት ልትባሉ ትችላላችሁ፣ ከፈተናው መባረር ማለት ነው። ስለዚህ ተጠንቀቁ። ቶሎ ከጨረሳችሁ አንዱን ፓርት ይሄንን ካያችሁ መቆም አለባችሁ፣ መቀጠል አይቻልም። ፕሩፉንጉ ወይ ደግሞ ፈተናው ሶስቱን ፓርት እስኪያልቅ ድረስ እረፍት ስለሌለ በመሀል ሽንት ቤት መሄድ ትችላላችሁ። ግን ሰው ቆሞ አይጠብቃችሁም፣ ወይ ሰዓት አይጨመርላችሁም፣ ይቀጥላል። ስትወጡ እኔ ከእናንተ ጋር ወጥቼ ወይ ከሰው ጋር እንዳታወሩ ወይ ደግሞ ከኪሳችሁ ወይ ከቦርሳ የሆነ ነገር እንዳታወጡ ቆሜ አያችኋለሁ ማለት ነው። ባለፈው ቪዲዮ ላይ ፍሩሽቱክን ዲፕሬሽን ያልኳችሁ ሄዶ ሰው ቁርስ በልቶ የሚያወራበት ጠየቃችሁኝ ስላላችሁ በ2 ሳምንት ውስጥ ቅዳሜ እንሄዳለን። ሌላ የምትፈልጉም ደግሞ ቶሎ ንገሩኝ። እዚህ የጠቀስኳቸው 3 ቦታዎች ብቻ ሳይሆን ፍራንክፈርት እና አቅራቢያ ራሱ ቅዳሜ 10 ሰዓት በኢትዮጵያ 4 ሰዓት የሚባለው ስለሚጀምር በጠዋት ተነሳችሁ ፍላጎት ካላችሁ መምጣት ስለሚችሉ ትንሽ ራቅ ካላችሁም ይቻላል ማለት ነው። አሁን ከአንድ 10 ደቂቃ በኋላ ብሬክ ስለሚወጡ ወደ እነሱ ወርደን ብሬክ ውስጥ ምን ይመስላል፣ ከዛ በኋላስ የመናገር ፈተናውስ እንዴት ነው ሂደቱ የሚለውን አብረን እናያለን። እስከ መጨረሻ ተከታተሉ። አሁን ተፈትኖ እየወጡ ነው ለብሬክ። ምን አልከኝ? ወታችኋል። አሪፍ ነበር። ስንት ሰው ነው? አበሻ 3 ሰው እያየሁት ነው እስካሁን። ይሄ ቅድም ሳልነግራችሁ ደግሞ አንድ ሰው መጣና ኦልሬዲ ከጀመሩ በኋላ ወደ ቤት ተላከ አትገባም ተብሎ ሌላ ቀጠሮ ይጠብቃል ማለት ነው። ከዛ በኋላ 50 ዩሮም ደግሞ ይቀጣል ሳይፈተን ስለቀረ፣ የሚገርማችሁ ማለት ነው። እዚህ ጋር እየጠበቁ ነው ተፈትኖ ወጥቶ የመናገሩ ይቀጥላል ማለት ነው። ወደ ሰብስክራይብ ማስደረግ ስራም ገብተናል። እስካሁን 2 ሰው አስደርገናል እዚህ ራሱ። እናንተም ደግሞ እንዳትረሱ። እረፍት ላይ ስልክ አንዴ መውሰድ ይቻላል። ስለዚህ እሱ ጋር ሄደን ሰብስክራይብ እናስደርጋለን። ወንድማችንን ስልክ እያወራክ ነው። ዩቱብ አንዴ ሰብስክራይብ እንዲታረግ ነው። እሺ ብራዘር። Ja, viel Glück, sage ich immer. Ist das auf TikTok? Ist auf YouTube. Ich komme noch auf TikTok. Also ich habe ein Video schon mal gepostet, aber und dann wieder noch nicht. Was? Hast du schon mal gesehen? Ja. Ja, das bin ich aber. Ne? Du hast vergessen zu abonnieren. Nein, ich hab gedacht, wo kann ich wieder mal? Echt jetzt? Ja. Vielleicht hast du mich da draußen irgendwo gesehen. Nein, nicht. Ich hab gesehen. Meinst du hier heute? Du hast heute mich gesehen und sagst, Ja, woher kenne ich? Ja. Ja, dann bin ich auf YouTube. Ja. Jetzt, ich weiß. Okay, danke. Ja? Danke auch. bitte. አይቼ ነበር ዩቱብ ላይ እና ቅድም እንደመጣው የት ነው ማቆይ ያልኩት ነው ምናምን አለኝ። ታውቃላችሁ አሁን ስነግረኝ ማለት ነው። አያችሁ ሰዎች እያወቁን ነው። ተፈታኞቹ ቅድም ያሳየኋችሁ ሩም ላይ ከፓርትነራቸው ጋር ትንሽ ፕራክቲስ እያደረጉ ነው። ከ10 ደቂቃ በኋላ ይጀምራል ፈተናው። ከዚህ ሩም ይወጡና ወደዚህኛው ሩም ይገባሉ። ለምን ፈተና የሚፈተኑት እዚች ጋር ስለሆነ ይሄኛው ደግሞ ከሱ አጠገብ ስለሆነ ሲጠብቁ እንዳይረብሹ ወደዚህኛው መጥቶ ይቀመጣሉ። እቃቸው ደግሞ እዛ ጋር ይቀመጣል። ምንም ይዞ አይመጡም ከውሃ ከምግብ ከመታወቂያ ምናምን ውጭ ማለት ነው። አሁን ፈተናው አንዴ ከጀመረ ማጥናት አይቻልም። ከጭንቅላት ብቻ ነው እያስታወሳችሁ እንትን የምትሉት ማለት ነው። ከእረፍት ተመልሰናል። እንግዲህ ጋይስ አሁን የመናገር ፈተናው ተጀምሯል። ፈተናው እዚህ ጋር ነው። ሌሎቹ ደግሞ ተፈታኞች እዚህ ሆነው ይጠብቃሉ ይሄኛው ሩም ውስጥ። እኛ መሀል ላይ ሆነን እንደኔ የምሰሩት ዛሬ ለምሳሌ እዚህ ጋር ቁጭ እንላለን። ከዛ
ተፈታኞቹ ሁለት ሁለት ሆነው ስለሚገቡ እዚህ ጋር ከሩሙ ሁለት ሰው እየጠራን ወደዚህ እናስገባለን ማለት ነው። እዛ ውስጥ ደግሞ ሁለት ፈታኞች ቁጭ ብለው ይጠብቃቸዋል። ፈተናው ከነሱ ጋር ነው የሚደረገው ማለት ነው። እንዴት ነው ሂደቱ ካላችሁ፣ እንደገባችሁ እያንዳንዱ ሰው ራሱን ያስተዋውቃል። ከየት እንደመጣ እድሜውም ከፈለገ ምን ምን እንዳረገ እስካሁን እዚህም ስንት ዓመት እንደቆየ ምናምን ብዙ ነገር። ከዛም ሁለተኛ ላይ እሱም ለየብቻ ነው ፎቶ ይሰጣችሁና እዛ ላይ ያለውን እያንዳንዱን ነገር ማስረዳት ወይ መናገር ነው። እሱም ቀላል ነው። ሶስተኛ ላይ ደግሞ ሁለቱ አንድ ላይ ሆኖ የሆነ ነገር አብሮ ፕላን ያደርጋሉ። እሱ ኦልሬዲ ይሰጣችኋል ሲቹዌሽኑ። ከዛ እናንተ እሱን ተረድታችሁ ከፓርትነሩ ጋር እየተነጋገራችሁ እንዲህ ብናደርግ አሪፍ አይዲያ ነው ምናምን እያላችሁ አይዲያም ደግሞ እናንተም እየተናገራችሁ ማለት ነው። ከዛ አለቀ ማለት ነው። ወደ 16 ደቂቃ ነው አጠቃላይ የሚቆየው። የሚወጡትን ወደዚህኛው ክላስ ሳይገቡ የሚጠብቁት ጋር እዚህኛው ገብቶ ቦርሳቸውን፣ ሻንጣቸውን ከዛ ከቢሮ ስልካቸውን ይዞ ቀጥ ብሎ እነዚህን ሳያዩ ወደ ቤት እንዲገቡ ነው፣ እንዳይነጋገሩ ማለት ነው። አሁን አብሬያቸው የምሰራውን ሁለት ልጆች አሳያችኋለሁ። ምርጥ ምርጥ የሆኑትን እዚህ ጋር ናቸው። አሁን ተደብቋል፣ ተይዘዋል። አሉ ኑ ሀሎ ሰላም ሰላም። ዳንከ ኦይሽ ኤክስትራ ነው የመጣሁት ለቪዲዮ ብዬ። ስለዚህ አሁን ወደ ቤት ራሱ መሄድ ይችላሉ ማለት ነው። ለምን እንደዚሁ ነው የሚቀጥለው ሂደቱ፣ ሌላ የሚቀየረው ነገር ስለሌለው ማለት ነው። ውጤታቸው ከአንድ ወር አካባቢ በኋላ ይመጣል። በአካል መጥቶ ይወስዳሉ። ያ ይህን ይመስላል። እንደጠቀማችሁ ተስፋ አረጋለሁ። አሪፍ መረጃ ነው ብዬ አስባለሁ። በቀጣይ ቪዲዮ እስከምንገናኝ ቻው እላችኋለሁ። መልካም ጊዜ